የሆነ ቀን በዓል ነበረ የዓመቱ ማርያም ነበረችና ድንገት የቀልብ ነገር እንግዲህ ሌባ መልክ የለውም ይባላል። የማርያም ቀን ነበረና ቀን ቡና አፍልቼ ቤተሰብ ጋር ስልኩን እዛው እንትን የኔ መተኛ ቦታ አድርጌው ከራሴ ጋር እንትን አለበስኩት፣ ብርድ ልብስ አለበስኩት የቶሎ ቶሎ ወንድሜ ሲመጣ። ከዛ ሄዶ ጋደም ሲል መታው ጭንቅላቱን ማለት ነው። ቋ አረጉ ምንድነው ብሎ ብርድ ልብሱን ቀና ሲያደርግ ስልኩ ነው። ጉድ ከየት አመጣሽ? አውጪ ልሰቀል ገመድ ተዘጋጀ። ከየት አምጥተሽ ነው? አውጪ አላቅም፣ እዙን ያየሁት። ከዛ በህይወት የሌለው ወንድሜ ተጠየቀ። ሲጠየቅ እኔም አላቅም፣ እኔ አልሰጠዋትም። አንተን የሰጣት ወይ አንተን የረሳህ አይደለም። ከዛ ነፍሴ ለወጣ ያንቺ ነው ያንቺ ነው። ከዛ ምለው ታጣ አው የመሰረት ነው ረስቼው እኮ ቅድም እኮ እኛ ጋር ነበረች አልኩት። የውሸት ቤታችን እኮ አመጣም ልጅ ከነ መፈጠሯ እኛ ቤት እሷ መታኩ ጥላው ነው አልኩኝ። የማይመስል ነገር ነው ጭራሽ ያስታውቃል እንደማይመስል። ለምን ተንቀጥቅጫለው ያላበኝ ነው ኦልሞስት ይታወቅብኛል ይሄ እንደሆነና ቀጥ ብሎ አባቴ በቆሎ የሚዘራበት ባዶ መሬት ነበር። እዛ ሄዶ ጭፍጭፍ ታረጋት እንደ ቡና ማለት ነው። ጭፍጭፍ አርጓ ደቀቃትና ከዛ በምን ያገኘኝ እሱ ስልኬ ዝግ ሆነበት ልጁ ማለት ነው። ከዛ ለሷ ለመሲ ደወለላት እና መሲ ሜሪ ምን ሆና ነው ስልክ ማታነሳው? ስልኳ እኮ ጥሪ አይቀበልም ይላል። ከዛ ፈርጥጦ ይመጣላችኋል። እሱ እናቴ በእኔ የተነሳ በሰከንድ አይቆይም ይመጣልና ሲመጣ ቻይና ሜዳ ይባላል ከቤታችን ጀርባ በወንዝ በኩል አልፌ በስብሼ ወንዝ በኩል አልፌ ከጅቡም ከምኑም ተፋልጬ ሄጄ ያገኘሁትና እንደዚህ ስልክ ወንድሜ የሰበረው ስልክ ቀጥ ብሎ እጄን ይዞኝ ሄዶ ድጋሜ ሌላ ገዛልኝ ከነሲም ካርዱ። ገብርኤል አባቴ ጉርና አልኩኝ እንዴ አልኩ። ከነሲም ካርዱ ይሄን የሚስበረው እኔ ድጋሜ ገዛልሻለሁ አትጨነቂ ብሎ ገዝቶልኝ ብር ሰጥቶኝ ምናምን ወደ ቤት መጣው እና ያን ቀን እንደዛ አለፈ። ተመትቻለሁ፣ ፊቴ አባብጧል። ወንድሜ ሲማታ ልቧ ነው አይኗ ነው ብቻ በህይወት ትኖራለች አለም። ሲማታ የትም ቦታ ይምታችሁ ትመታላችሁ። ዱላውን ጠጥታችሁ መቀመጥ ነውና እኔ ደግሞ እንደኔ ተደበደበም የለም። እኛ ቤት በጣም ረባሽ ነኝ፣ ቀበጥ ነኝ። የመጨረሻ ልጅ ስለሆንኩ በጣም አስቸጋሪ ነኝ ለቤተሰብ። የመጨረሻ ልጅ ስትሆኑ በቃ ቀብጥ ነው የምትሉትና የሆነ ሁሌ ልጅ መሆን ነው የምትፈልጉት፣ ማደግ አትፈልጉምና እኔ በሰዓቱ እንደዛ ነበርኩኝ። እዛ ለቤት ገባው በጣም ደስ አለኝ። እንደውም ቴክኖን የተገዛልኝ ጭራሽ ከዛኛው ያቺ ኖኪያ ኦሪጂናሏ ኖኪያ ነበረች። አሁን ደግሞ ድጋሜ ገዛልኝ ኖኪያ ሆኖ አይቴል ነው። ለምን አይቴል ነው የሚባለው አስታውስ። አይቴል አዲስ ነው የገባው ገና አዲስ መግባቱ ነውና እሱን ገዝቶልኝ በሱ መገናኘት ጀመረን። እሱን እንደ ነፍሴ መጠበቅ ጀመርኩኝ። እንጀራ ስጋግር ጭንቅላቴ ላይ በሻርብ አስሬ ነው ላውድ አድርጌ እንጀራ የምጋገረው። ረጅም ሰዓት በቃ ኦልሞስት ከኔ ጋር ነው የሚያሳልፈው። ካርድ እሱ ነው የሚሞላልኝ። ኤቭሪቲንግ እሱ ነው። ምንም ከኔ የሚሆን ነገር የለምና ትምህርት ቤት ሲሄድ ትምህርት ቤት የሚያደርሰኝ እሱ ነው። ደግሞ ምን ሆንኩላችሁ ሳይቸግረኝ ለካቺ መሲ ተብዩዋ የምማርበትን ትምህርት ቤት እኔ የምማረው ኤሌመንተሪ ነው፣ እሷ ደግሞ 9ኛ ክፍል ገብታለች ብላ ተቀዳላችኋለች። ይሄን ጉድ እኔ አላውቅም። ከዛ ትደውልና ሜሪ እኔ እኮ 7ኛ ክፍል አፍራ ነው እንግዲህ ለምን እንደ ትልቅ ልጅ እንዳይን ፈልጋ ነው እሱ እኮ እንደዚህ ሲጠይቀኝ እኮ 9ኛ ክፍል ነው የምትማረው አልኩት። እኔ እኮ የምማረው ገና 7 ነኝ። ከዛ የምለብሰው ደግሞ ዩኒፎርም ቀይ ነው፣ 9ኛ ክፍል ደግሞ የሚለብሱት አረንጓዴ ጎመኒ ከለር ነው። ጉድ ከዛ ማን ይሄ ሁሉ ማን ተቀደጃለሽ? እኔ ውሸት አልወድም። አሁን በዚህ መሳቀቅ ጀመርኩላችሁ። ትምህርት ቤት መጥቼ ልውሰድሽ አለ። ጉድ ፈላ እንግዲህ አሁን ጉድ ሊመጣ ነው። ከዛ ትምህርት ቤት ከመጣ ጉዴ ይጋለጣል። ኦልሞስት 3 ወር ነው እንደዛ ያዋሾት ነፍሴ እስኪጠፋ እንደሌባ የራሴ ድምፅ ሁሉ እያስደነገጠኝ ሰው ሁሉ በጠራኝ ቁጥር ክው እያልኩኝና ምን አደርጋለሁ ኤሌመንተሪና ስለተባለ እሱ እዛ ይወርዳል፣ ሞቢል ይወርዳል። ገና ከእንትን ወጥቼ የሰው ልብስ ተቀብዬ አውዝ ቢላ የኔስ የተለየ ነው። ተቀብዬ ታች ወርጄ እቀላቀላለሁ ሃይስኩል ከመጡት ጋር ማለት ነው። የኔ ታሪክ ነው እናቴ። እዛ እጄ ተቀላቀየ ልክ እውነትም 9ኛ ክፍል ተምሮ እንደወጣ ወጣለሁ። እሱ ራሱ ፋራ ነው እንጂ ደፍተሬን እንኳን ተቀብሎ አንድ ቀን አይም ስክሪፕቶ ሳይቀር እሱ ነው የሚገዛልኝ ማለት ነው። ምንም በቃ ከቆመ ኮምፕሊትሊ ከቤተሰብ የሚደረግልኝ ነገር ቆመ እሱ ነው የሚያደርግልኝና ሁሉን ነገር እሱ ነው የሚገዛልኝ። ስክሪፕቶ ጨረስኩ ካልኩኝ እንትን ስለሆነ ነጋዴ ስለሆነ እንዳልኳችሁ ከኪሱ በጣም ይሰጠኛል። ከዛ እያልኩ በቃ ይሄ ውሸቱ ደበረኝ ማለት እየዋሸው እኔ የምማረው 7ኛ ክፍል እሱ የሚጠብቀኝ 9ኛ ክፍል አይመጣውም። በቃ አንድ ቀን እያዛለሁ ብዬ በቃ ይሄ ውሸቴ በጣም እንደሞት በቃ ታየኝ፣ ደበረኝና
አንድ ቀን እውነቱን ነገርኩትኝ። ምክንያቱም ጓደኛው ያዘኝ። ጓደኛው እዛ ሰፈር ሰው ጋር መጣና ያዘኝ። ከኤሌመንተሪ ትምህርት ቤት ስወጣ እንዴ አለ በኦሮምኛ አንቺ 9ኛ ክፍል አይደል እንዴ የምትማሪ ምን አመጣሽ እዚህ አለኝ። ማለት 2 እግር ነው ያለሽ። ጋይስ ጊፍት ጋለሪውን እየሞላችሁ የሚሳማውን እየሞላችሁ ዳክዬውን መኒጋኑም ተጀምሯል። የተጀመረውን ጨርሱልን። ጊፍት ጋለሪ ጆይን የምትሉ ሰዎች እየሞላችሁ ልብ ምንም መኒጋንም የፈለጋችሁትን መስጠት ትችላላችሁ። ፍራግመንቷ እንዳይወርድባት ገፋ ገፋ እያደረጋችሁ ውዶቼ ገፋ ገፋ አድርጉ። 19 ሼር እያደረጋችሁ አዎ ያላችሁ አንዱ አይጠፋም ዛሬ ሜሪዬ ሶሪ ኦኬ ስለምናቋርጥሽ ግን ግዴታ ስለሆነብን ነው። ፍራግመንቷ እንዳይወርድ ነው ከተቀመጠን አይቀር። አረ ሶኪ ችግር የለም። አንዳንድ ልብ ያላችሁ ልብ እስቲ የልብ ቻሌንጅ እዚህ ውስጥ ያላችሁ ገፋ ገፋ አድርጉ። ልብ ስጡ። ልብ እየሰጣችሁ እሺ አንድ ሰው ራሱ መሙላት ይችላል። ካልቻላችሁ ደግሞ አንዳንድ ልብ 19,000 20,000 ብትሰጡ በቃ ሁለት ከጠፋ አንድ ሳምንት ሙሉ ነው የምትለፋ ይሄንን ለመመለስ። የሚሳመውንም ሙሉት በዛው የሚሳመውን ራሱ ብትሞሉት በቃ ይሞላል። የፍራግመንቱ አይደል ያ የሚሳመው ቢሞላ ኦኬ። ሜሪዬ ቀጥይ በቃ እሺ። ማሪ መች ሶሪ ስለምናቋርጥሽ ችግር የለውም በፍጹም። እንደ ቤቴ ነው እናቴ። ከዛ ልጁ እንዳትነግረው በቃ ያወቀውን አውቀሃል፣ ለሱ እንዳትነግረው ከኔ አፊስማ ውሸት ይጣላል፣ በጣም ውሸት ይጣላል በሰዓቱና እኔ ነግረዋለሁ አልኩትና ቀጠሬው እንደዚህ እኮ የዋሸችክ እኮ መሲናት ነው አይደለም። አንደኛ እኔን አልጠየከኝም ስንተኛ ተማሪ እንደሆንኩኝ ስለኔ ምንም የጠየከኝ ነገር የለም እና እኔ ውሸት አልፈልግም። ይሄው እውነታው ይሄ ነው። የምማረው 7 ኦልሞስት እየጨረስኩ ነው፣ ወደ 8 ልገባ ስለነበረ ነገርኩት እውነታውን። 3 ወር ዋሸሁት። እስከ 3 ወር ድረስ አብረን እንደዚሁ በስልክ ስናወራ ከስልክ ውጭ ምንም ሌላ ግንኙነት የለንም። ስልክ ብቻ ነው። አራሳ ጆሮ እስኪደማ ስልክ ነው የማወራው። ካርድ ቢዘጋ እሱ ይሞላል። ሌሊት እንኳን ቢሆን ማለት ነው። ኢቭን ኢፍ ከሌሊቱ 6 ሰዓት ለምን አይሆንም? ሱቅ ያላቸውን ሰዎች ስለሚያውቅ እዛም ስለሚያድሩ ያስሞላልኛል ሲያልቅ ማለት ነው። ከኔ አልፎ አባቴም ባለስልክ ሆነ። ለአባቴም ስልክ ገዛ ከኔ አልፎ ማለት ነው። እና በሙድ ለሱም በሙድ ሰጠውት። እንደዚህ ሰው ሰጥቶኝ ነው። ከሰው ስለምግባባ ያውቃል። ሰው ሰጥቶኝ ነው አባትሽን 10 ከምትመላለሽ ብሎ ለኔ ሲሰጡ ለአንተ ሰጠው ብዬ ሰጠው። ታውቂ እኮ ነው። ግን እሱን ይገዛለት ልጁን ይገዛለትኝ እና እንደዚህ ያለን ፍቅራችን ቀጠለ። በጣም ተዋደድን። የተዋደድን የሚለው አይገልጽም። ኦሬዲ እስከ ለተሞቴ ነው ይሄን የምናገራችሁ። እውነተኛ የሆነ በህይወቴ እውነት የሆነ ነገር ነው የምነግራችሁና በጣም ተዋደድን። በቃ ቤተክርስቲያን ሲሄድ እሱ አብሮኝ ይሄዳል። ግን በሰዓቱ አላቅም፣ ሌላ ሃይማኖት ነበረው። ይሄን ሁሉ አልነገረኝም። ግን ለኔ ሲል የምሄድበት ሁሉ ይሄዳል። ለኔ ሲል ምንም ያደርጋል። በቃ ባጭሩ እስከ ሞቱ ይሄዳል። ማድረግ ያለበትን ያደርጋል። በጣም ጥሩ ልጅ ነው። እንዲህ ያለን ፍቅራችን እስከ 1 ዓመት ከ6 ወር ደረሰ። ምንም አይነት ግንኙነት ሳይኖረን፣ ምንም አይነት ንኪኪ ሳይኖረን በስልክ ብቻ ነው የምናወራው። ቢኮዝ ከቤት ስለሚቆጡኝ ያችን ስልክ ገዛልኝ። በቃ ስልኳ ላይ ብቻ ነው ሁሌ በቃ የምንለያይበት ቀን ይነጋብናል። አንድ ቀን ነጋብን፣ እያወራን ነጋ እንደዚህ ዶሪቷ ኮኮ ስትል በስማ አማልኩኝ እኔ ስትጮ ዶሪቷ ማለት ነው። እና ትምህርት ቤት ሄዳለሁ፣ ከትምህርት ቤት ያመጣኛል፣ ቤት ያደርሰኛል፣ ጠዋትም ትምህርት ቤት ሄዳለሁ። እንደዚህ ብቻ እየተሸኛኘን እኔን እንደ ልጅም እንደ ጮኛውም እንትን እያለኝ አሳደገኝ። ኦልሞስት አሳደገኝ ልበላችሁ። ያኔ 14 ዓመት ነበረና 1 ዓመት ከ6 ወር ጠበቀኝና ከዛ ይሄ ነገር እንደዚህ ዘልቃል። እንደ ጓደኞቹ መገፋፋት ጀምሩ። እንዴት ዝም ብለህ አንተ ጊዜን ታባክናለህ ምንድነው? ከዛ እሱ ፈራ። እኔ ልጅ ስለነበርኩኝ እንዳድግ ፈለገና 15 ዓመት ከ6 ወሩ ነኝ ገና ኦልሞስት 15ኛ ዓመቴን ገብቼ 6 ወር ላይ እኔም መሲ በቃ ሜሪ ምንድነው ይሄን ሰው ተስፋ ወይ አስቆርጭው ምናምን ማለት ከሱ ጋር አብሬ እንዳድር ፈለገችና እኔም ደግሞ ከዚህ በላይ የሚቀጥል አልመሰለኝም። ማንም ሰው የትኛውም ወንድ 1 ዓመት ከ6 ወር አይጠብቅም። ኦሬዲ እንዳድግ ነው እየጠበቀኝ ያለው። ምንም አይነት ግንኙነት የለንም። ልሳሚ ሲለኝ ራሱን የ40 ክንድ ነው ምርቀው። በመሳም ራሱ የሆነ የሚያልፍ ነገር ያለ ነው የሚመስለኝ። አሁን ላይ ሳስበው ያ ነገር ያስቀኛልና ጉንጬን ብቻ ነው የሚስመኝ። ከጉንጬ ውጪ የትም ስሞኛ አቅም ያቺ 1 ዓመት ከ6 ወሯ እስክትደርስ ድረስ ማለት ነው። ምንም አይነት ሪሌሽንሺፕ የለንም። ዝም ብሎ መገናኘት፣ ማውራት፣ መብላት፣ መጠጣት፣ ወደ ቤት መሸኘት። ይሄ ነው የእኛና እሱ ግንኙነት የሚባለው። ከዛ
ልክ ዓመት ከ6 ወር ሲሞላኝ እኔ ራሴ ማታ ነበረ ቀኑ ቁጭ ብዬ አሰብኩኝና ይሄ ነገር ማብቂያ የለውም እንደዚህ አይሆንም ብዬ ራሴ በራሴ ማይንድ አስቤ በቃ ማለት እንትን ማለት ጀመረ። ይሄ ይታወቅበታል እየገፋፋኝ ነው እንደዚህ አይነት ነገር እንትን ለማለት እየገፋኝ ነው ገባችሁ? ከዛ የመጣ ይምጣልኩላችሁና አንድ ቀን ማታ አባቴን አስተኝቼ መቼም ይሄን ታሪክ ዛሬ ነው እያዳም የምትሰማው ጉዷን ፋሚሊም ካለች ስሚ ምን አገባኝ እኔ ማህደብ ያይሽን ያሳሰን እውነቱን ከእናንተ ነው የምትሰሙት ማንም አያውቅም። የኔ ግን ታፕታፑን 1 ሚሊዮን ለምላ ውዶች ፍቅሮች ማሮቼ ከዛ 1 ሚሊዮን እናስገባውና አንዳንድ ልብ ስጡ እንትን እንዳትል እኔ እና እሱ የሆነ ምን እንደሆነ አላውቅም። ሰኞና ሐሙስ የሆነ ነገር አለ። ሰኞና ሐሙስ የሆነ ነገር አለ። በቃ በአጠቃላይ የሚያገናኘን ሰኞ ሐሙስ ነው የሚያገናኘን። ምን እንደሆነ ግን አላውቅም ይሄ ነገርና ሰኞ ቀን ነው ድጋሚ ደግሞ ራሴ ደወልኩኝና አሁኑና አልኩትኝ የት ነው የምመጣ? ከዛ መጣ ጊንጪ መጥቶ አምቦ ይዞኝ ሄደ። እኔ ነኝ አባቴን አስተኛሁትና ተኛ ብዬ እኔ እንደተኛች ሴት በመስኮት ወጥቼ 2 መስኮት አለን፣ ሳሎንም መስኮት አለን፣ ጓዴም መስኮት አለ። በመስኮት ወጥቼ አባቴን አስተኝቼ ራት አብልቼ አንጀታ አይችልም እኔ አባቴ እንደዚህ ጥዬ መሄድ አልችልም አይኔ እያየና በተኛበት ተኝታለች ብሎ ስለሚያምን በሩን ዘግቼለት እኔ እና እሱ ብቻ ነን ቤት ውስጥ የምንኖረው። ወንድሜ ሱቅ ነው የሚያድርና አምቦ ይዞኝ ሂደት ማታ ደውዬለት ከሌሊቱ 6 ሰዓት አምቦ ብንደርስ መኪና አተን ከዛ ጓደኞቹን ደውሎ ምናምን በዛ ሰዓት በጣም ጊዜው እንትን ከባድ ነበረ። አምቦ ይዞኝ ሄደ። ባጭሩ ሄድን። የመጀመሪያ ጊዜ እንግዲህ ከሱ ጋር ሲሄድ በቃ ይመጣም ጣልኩኝ። ለምን ልጅቷም ተስፋ አስቆረጠችኝ። ይተውሻል እንደዚህ የምታታልዩ ከሆነ አውቀሽ ነው የሚመስለው ማለት ለማታለል ጊዜውን ለመጠቀም ገንዘቡን ለመጠቀም ነው ምናምን አለችኝ። እኔ እኮ እንደዛ አይነት ነገር ጭንቅላቴ ውስጥ የለም ጭራሽ። እኔ እውነት ስለወደድኩት ነው አብሬ የምኖረው። ይሄ መውደዴ እኮ ዝም ብሎ አይደለም የማወራው ነው፣ ሀገር የሚያውቀው ነው። ጎረቤት ሴት ስሙን ነው የምጠራው። በስሙ መጠራት ጀመርኩ እኮ ኦልሬዲ በስሙ ስሜ ተቀይሮ ኤኬሌ ተብዬ በስሙ እጠራለሁኝ። እና የመጣ ይምጣ ብዬ 15 ዓመት ከ6 ወር ላይ እሱ ጋር ቀጥ ብዬ በራሴ እግር እሱ እንትን ብሎ አስገድዶኝ አይደለም በራሴ ፍላጎት ቀጥ ብዬ ሄድኩ። ማለት በቃ ይሄ የመጨረሻችን እውነትም ሊተወኝ ነው። ስለዚህ ተወኝ ማለት ደግሞ ሞታለሁ። ከሞትኩ ደግሞ አባቴም ማን ያኖረዋል? አባቴም ከኔ ጋር ይሞታል አልኩና ማለት እኔ ልገልጽላችሁ አልችልም። ያ ነገር ማለት በሰዓቱ የነበረውን እንትን ስሜት መግለጽ አልችልም። ምክንያቱም እያበድኩ ነው፣ ኦልሞስት እያበድኩ ነው ልበላችሁ። ማረጋውን አላውቅም። እየተማርኩ ትምህርት ቤት ቁጭ ብዬ እያስተማሪ ለሱ ነው ቴክስት ምጽፍለት። ጭንቅላቴ ላይ እንትን አድርጌ ጃኬት ለብሼ አሞኛል እላለሁ፣ ግን ቴክስት ነው ያቁኛል። እኔ ተማሪዎች አብሮኝ የተማረ ያቁኛል። እያንዳንዱ አብሮኝ የተማረ ተማሪ ስለሱ ያውቃል። ኤቭሪዴ ስለሱ ነው የማወራ። ወሬ ሁሉ ስለሱ ነው በቃ ስለሱ እንጂ ሌላ መተጓደኞች ሌላ ነገር ሲያወሩ እኔ እሱን ነው የማወራው ስለሱ። ከዛ እንትን አሰርቶባታል አሉ፣ መተት አሰርቶባታል አሉ። ይሄ ሹክሹክታ በዛ። ምክንያቱም ይሄ ጤና አይደለም፣ ይሄ ፍቅር አይደለም ተባለ። ይሄ ነው ወሬ ሁሉ በቃ ተማሪ ሁሉ ተጸየፈኝ። ሁሌ ስለሱ ስለማወራ ማለት ነው። ስለሱ ካላወራሽኝ አንቺ ሰው አይደለሽም ለኔ። በቃ ወሬ ሁሉ መሀል እሱ እኮ እንዲህ እላለሁ። በማይንዴን ኦልሞስት ተቆጣጥሮታል። በቃ ምንም ማውራት አልችልም ማለት እሱ መተንፈስ አልችልም። ቤተሰብ ጋር ሲሄድ እንደዛ በቃ ባጭሩ እውነቴን ነው የምላችሁ መትቶባታል አሉ። ይሄ በጤና አይደለም። ለምን ያራግፈኛል፣ ያንቀጠቅጠኛል፣ ያለበኛል። ለማምላክን እጄ ሲያለበው ውሃ እንደዚህ ጠብጠብ ሲል አሳይቻለሁ ለሚያውቁኝ። ውሃ ይፈሳል ከእጄ ውስጥ ማለት ነው። ስለሱ ሳወራ ልቤ ነው ይመታና ከዛ ሄድኩኝ ተገናኘን። እዛ የመጀመሪያ ጊዜ ነው ራሴ በኮቴ ሄጄ ራሴ ደግሞ ጸጸተኝ መልሼ ማለት ነው። እሱ ጋር ማታ አብረን አደርን። ከሚሪንዳ ውጭ ምንም አልጠጣም። ሄድኩኝ አብረን አደርን። ድንግልና የበሮ ሄደ። የቤት ቁጥር 8 ላይ ወይ ሰጠሽው ያኔ የዛለት? አዎ። እና ሰበግሬ ሄጄ ላልሰጠው ነው እንዴ? በኮቴ ሄድኩት እኮ ልሰጠው እኮ ነው እንዴ። ደግሞ በማን ዘፈን መሰላችሁ የተጋበዝኩት ለመጀመሪያ ጊዜ? መኪና ውስጥ የቴዲ አፍሮ ዘፈን ጸባይ ሰናይ የሜሪ ጸባይ ሌላ የተጋበዘችው ዘፈን ሌላ ማሻአላ ስራ የገባው። ኧረ ፍቅርዬ እንደዚህማ እንደዚህ በሞራል ይሄ ላይማ አትረማመጅም እንዴ? ሳይጂ ማሪ እውነቴን እኮ ነው ገብርኤልን። ከዛ እሱን ዘፈን ተጋብዤ የሀገር ዘፈን በቃ ኦልሞስት የቴዲን ነው የምሰማው እዛ እስክንደርስ። ከዛ የቤት ቁጥር 8 ነው። እያንዳንዱን የቤት ቁጥር አውቃለሁ። እያንዳንዱ የምናድርባቸውን አውቃለሁ። ሲላ
እና ይገርማል እሱ ለምንድን ነው እንደዚህ ሁሉ ነገር ብተፋሲል ምትይጁለኛል ብተፋሲል የበላንባትን ሳህን አቃታለሁ ኢቭን ስንት ሰዓት ምን እንደ አቃለሁ ይዛለሁ በቃ ስራዬ ነው በቃ ልጅ እኮ ስራዬ ሆኗል ኦሬዲ የኔ ስራ ነው ምን ልስራ ስለሱም መጻፍ ካልቻልኩ ስለሱ ምንም ስራ የለኝም ከሱ ውጪ ማለት ነው እንዳልኩሽ በደሜ ገብቷል በደሜ ገባ ነገር ደግሞ ማውጣት አልችልም ከዛ አብረን አደረን ጧት ተነስቶ ማን ሄድልሻል በምን ኮቴ ወደ ቤት መለስልሻለሁ ማን ይገባል ወደ ቤት ምን ብዬ ልግባ ከዛ ፈርቶሱ ትቶኛል ኦሬዲ ትቶኛል ባጭሩ ሙሉ ለሙሉ ራሱ ክብሬ ነው ሶዳ አይመስለኝም ቢኮዝ ታወኝ በቃ